ባላንጣዎች ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የፊልሚያ ሜዳ ያደረጉት የአፍሪካ ቀንድ ትራምፕ ኢራን ከስምምነት እንድትደርስ ውስን ጥቃት ለመፈጸም እያሰቡ መሆኑን መነገሩ፣ ሐማስ አዲስ ጊዜያዊ መሪ ለመምረጥ ድምፅ እየሰጠ መሆኑን አንድ ምንጭ ለቢቢሲ መናገሩ፣ ፕሬዚዳንት ትራምፕ ይፎች እና ባዕድ ፍጡራን የተመለከተ መረጃዎች ይፋ ሊያደርጉ መሆኑ የዛሬዎቹ ዜናዎች ናቸው። ሰላም ጤና ይስጥልን። ዜና እናሰማለን። አድምጡን። በባላንጣነት የሚታዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆነዋል። በዚህ መሃል የተገኙት የቀንዱ አገራት በበኩላቸው እነዚህ ኃይሎች ሽኩቻና ተያያዥ ለውጦችን እንዴት እንደሚያስተናግዱበት በማጤን ላይ ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነፃ ሀገርነቷን ላወጀችው ሶማሌላንድ የሰጠችው ድንገተኛ አጋርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፈች የምትገኘው ቱርክ ጉዳይም ሀገራቱን አማራጫቸውን እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብፅ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛውም አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳ ወደ አንዱ ቢያዘነብሉም አካሄዳቸውን ጥንቃቄ የተሞላበት አድርገዋል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየትና ከውጭ ኃይሎች ጋር የተደረጉ ግንኙነቶችን ተከትሎ ባጠናቀረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምንም አቋም እንደያዙ ዳስሷል። ምንም እንኳ ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገቦች እንደሚያመለክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀምባቸው የነበሩት የሶማሌ የምስራቅ ሊቢያ መስመሮች ተስተጓጉለውባቸዋል። ሐማስ ጊዜያዊ መሪ ለመምረጥ ድምፅ እየሰጠ መሆኑን እንደ አንድ ምንጭ ለቢቢሲ ተናገረ። አብዛኞቹ ከፍተኛ አመራሮች በእስራኤል የተገደሉባት ሐማስ አዲስ ጊዜያዊ መሪ ለመምረጥ ምርጫ እያካሄደ መሆኑን ለቡድኑ ቅርበት ያላቸው አንድ የፍልስጤም ባለስልጣን ለቢቢሲ ተናገሩ። ድምፅ የመስጠት ስነ ስርዓቱ እየተካሄደ ያለው በጋዛ በወረራ በተያዘው ዌስት ባንክና በሌሎች ስፍራዎች በሚገኙ የሐማስ አባላት መካከል እንደሆነም ተገልጿል። በድህረ ጦርነት ስለሚኖረው የጋዛ አስተዳደር የመልሶ ግንባታ ጥረትና በአካባቢ የሚገኙ ታጣቂ ቡድኖችን በተመለከተ አሜሪካና ሌሎች አሸማጋይ አካላትን ንግግር እያደረጉ ባሉበት ወቅት የሚካሄደው የዚህ ምርጫ ውጤት ቡድኑ ምን አይነት አቅጣጫ ለመከተል እንዳለመ የሚጠቁም ሊሆን ይችላል ተብሏል። ሐማስ ምርጫውን የሚያካሄደው እስራኤል በጋዛ ጦርነት በወሰደችው እርምጃ በአብዛኞቹ ከፍተኛ አመራሮች መገደላቸውን ተከትሎ ነው። ለጉዳዩ ቅርበት ያላቸው ምንጭ ለቢቢሲ እንደተናገሩት ጋዛ ውስጥ የሚገኙት አብዛኞቹ ሰዎች ድምፃቸውን ሰጥተዋል። ሂደት በሌሎች ቦታዎች ተመሳሳይ ደረጃ ላይ ደርሰው እንደሆነ ግን እስካሁን አልታወቀም። በዚህ ሂደት የሚመረጠው አዲስ መሪ ለ1 ዓመት ስልጣን ላይ ይቆያል። የጋዛ ሰርጥን የሚያስተዳድረው ሐማስ ካለፉት ዓመታት ወዲህ ዌስት ባንክ ውስጥ ያለውን ድጋፍ እየጨመረ ነው። ይሁን እንጂ ዌስት ባንክ ውስጥ ባሉት የእስራኤል ጦርና የፍልስጤም አስተዳደር የጸጥታ ኃይሎች ምክንያት በስፍራው የሚያደርገው እንቅስቃሴ በከፍተኛ ሁኔታ እየተገደበ ነው። ከ2 ዓመት ጦርነት በኋላ በአሜሪካ አደራዳሪነት ባለፈው ጥቅምት ላይ የተኩስ አቁም ተግባራዊ እየተደረገ ሲሆን የስምምነቱ ቀጣይ ምዕራፍ በተመለከተ የሚደረገው ድርድር ቀጥሏል። በረመዳን ጾም ወቅት በስፋት ጥቅም ላይ የሚውል ቴምር ለጤና ያለው ጥቅም ተገለጸ። በአሜሪካ የሰላም እቅድ መሰረት ወደፊት የሚቋቋመው የግዛቱ አስተዳደር ውስጥ ሐማስ ምንም ሚና አይኖረውም። በዚህ ሂደት የጋዛ አስተዳደር ዌስት ባንክ ለሚያስተዳድረው የፍልስጤም አስተዳደር ተላልፎ ይሰጣል። ይህ ከመሆኑ በፊት ግን የፍልስጤም አስተዳደር በማሻሻያ ውስጥ እንዲያልፍ ታቅዷል። የሐማስ መሪ የነበሩት ያህያ ሲዋር በአውሮፓውያኑ ጥቅምት 2024 ጋዛ ውስጥ በእስራኤል መገደላቸው ይታወሳል። የቡድኑ የፖለቲካ መሪ የነበሩት ኢስማኤል ሃኒም 3 ወራት አስቀድሞ በኢራን ውስጥ በእስራኤል ጥቃት ተገድለዋል። የሐማስ ወታደራዊ አዛዥ መሐመድ ዴፍም እስራኤል ጋዛ ውስጥ በተፈጸመችው የአየር ጥቃት የተገደሉበት በተመሳሳይ ወር ነበረ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት ቶተንሃም ከአርሴናል ማን ያሸንፋል? ከ1000 በላይ ኬንያውያን በሩሲያን ዩክሬን ጦርነት ለመዋጋት መመልመላቸው ተነገረ። ከ1000 በላይ ኬንያውያን በሩሲያ ዩክሬን ጦርነት ለመዋጋት መመልመላቸው ተነገረ።
በድምሩ 1000 የሚሆኑ ኬንያውያን ለሩሲያ ለመዋጓት መመልመላቸውን የኬንያ የደህንነት ሪፖርት አመላከተ። ረቡዕ ዕለት በሀገሪቱ ምክር ቤት የቀረበው የኬንያ ብሔራዊ የደህንነት አገልግሎት ኒስ ሪፖርት እስከ ጎርጎሮሳውያኑ አዲስ ዓመት ድረስ 89 ኬንያውያን በሩሲያ ዩክሬን ጦርነት ግንባር ላይ መሆናቸው ታስታውቋል። በጦርነቱ ቢያንስ አንድ ኬንያዊ የተገደለ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወደ ሀገራቸው በመመለሳቸው ተገልጿል። መጀመሪያ 200 የሚሆኑት ዜጎች በጦርነት ሌሎች ለመዋጋት ተምለዋል ብሎ የገመተው የኬንያ መንግስት ሞስኮ የኬንያውያን ወታደሮች መመልመሉ አንድምታ ይፈልጋል። ሪፖርቱ ለምክር ቤቱ አባላት ያቀረቡት የምክር ቤቱ የአብላጫ ድምፅ መሪ የሆኑት ኪማኒ ኢንቺንጉሃ ሁኔታውን በጣም የሚረብሽ ሲሉ ገልጸውታል። የመንግስት መኮንኖች መረብ ከህገ ወጥ የሰዎች አዘዋዋሪዎች ጋር በመሆን ኬንያውያን በመመልመልና በጦርነቱ እንዲሳተፉ እያጓጓዙ ነው ብለዋል። የሰላላ ተቋሙ የስራ አደገኛ ኤጀንሲዎች ከሀገሪቱ አየር ማረፊያ ሰራተኞች፣ የኢሚግሬሽን ሰራተኛ፣ የወንጀል ምርመራ ባለስልጣንና የአደገኛ ዕፅ መኮንኖችና ብሔራዊ ሰራተኞች ባለስልጣን ሰራተኞች ጋር ምልመላው እንዴት እንደሚያሳልጡት በዝርዝር አስቀምጧል። የአብላጫ ድምፅ መሪዎች የመንግስት ተቋማትን በናይሮቢ ከሚገኙ የሩሲያ ኤምባሲ ባልደረቦች ጋር በመመሰጣጠር እንደሚሰሩና በሞስኮ የሚገኙ የኬንያ ኤምባሲ ምልምሎች የሩሲያ ቪዛ እንዳገኙ እርዳታ ማቅረቡን ገልጸዋል። ሐሙስ ዕለት በናይሮቢ የሚገኘው የኬንያ ኤምባሲ ባወጣው መግለጫ ውንጀላው አደገኛና አሳሳች በሚል ውድቅ አድርገውታል። ፕሬዚዳንት ትራምፕ ይፎችና ባዕድ ፍጡራን የተመለከተ መረጃዎች ይፋ ሊያደርጉ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመከላከያ ሚኒስትራቸውን ጨምሮ ሁሉም የመንግስት ተቋማት ከሌሎች ዓለማት የሚመጡ እንግዳ ፍጥረታት በተመለከተ ያላቸውን መረጃዎች ይፋ ለማድረግ የመለየት ስራ እንዲያከናውኑ ማዘዛቸውን ገለጹ። ትራምፕ ይህን ትዕዛዝ መስጠታቸውን በማህበራዊ ሚዲያ ገጻቸው ላይ ይፋ ያደረጉት የቀድሞውን ፕሬዚዳንት ባራክ ኦባማ ከዚሁ ጋር በተያያዘ ሚስጥራዊ መረጃ ወጥተዋል ብለው ከከሰሱ በኋላ ነው። ኦባማ ባለፈው ሳምንት በአንድ ፖድካስት ላይ በሰጡት ቃለ መጠይቅ ባዕድ ፍጥረታት አሉ ብለው ነበረ። ኦባማ ሚስጥሩ ይፋ ማድረግ አልነበረበትም ሲሉ በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች የተናገሩት ፕሬዚዳንቱ ትልቅ ስህተት ሰርቷል ሲሉ ወቅሰዋል። ትራምፕ ባዕድ ፍጥረታት አሉ ወይ በሚል ለቀረበላቸው ጥያቄ በሰጡት መልስ ስለመኖር አለመኖራቸው የማውቀው ነገር የለም ብለዋል። የቀድሞው ፕሬዚዳንት ባራክ ኦባማ ባለፈው ሳምንት ቅዳሜ በተለቀቀ ፖድካስት ላይ ከሌላ ዓለም የሚመጡ ባዕድ ፍጡራን አሉ ብለዋል። ፍጡራን አሉ፣ እውነት ናቸው፣ ነገር ግን እኔ አላየኋቸውም በማለት በሴራ ትንተና እንደሚባለው ከአሜሪካ ፕሬዚዳንት የሚደበቅ ምስጢር ካልኖረ በስተቀር ምንም አይነት ከመሬት በታች የሚገኝ ምስጢራዊ ስፍራ የለም ብለዋል። የቀድሞው ፕሬዚዳንት አስተያየት መነጋገሪያ ከሆነ በኋላ ኦባማ በሰጡት ማብራሪያ አጽናፈ ዓለም ዩኒቨርስ ካለው ስፋት የተነሳ ከመሬት ባሻገር ሕይወት እንዳለ እንደሚያስቡ አስረድተዋል። ከአውሮፓውያኑ 2009 እስከ 2017 የአሜሪካ ፕሬዚዳንት የነበሩት ኦባማ በኋላ ላይ በኢንስታግራም ገጻቸው ባሰፈሩት ጽሑፍ ፕሬዚዳንት በነበሩበት ጊዜ ከሌላ ዓለማት የመጡ ባዕድ ፍጡራን ምንም አይነት ግንኙነት ማድረጋቸው የተመለከተ መረጃ አላየሁም ሲሉ